ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በበርካታ ጥናቶችና ምርምሮች ተቀባይነትን ያገኙ በቀላሉ እናገኛቸው የምንችላቸውን 4 የምግብ አይነቶች እናያለን። እነዚህ 4 የምግብ አይነቶች ከኮሌስትሮል አንጻር ከፍተኛ ለውጥን ለሰውነታችን ይሰጣሉ። እነዚህ ምግቦች አዘውትረን ለ1 ወር ብንጠቀም የሚታይ ለውጥን በደማችን ውስጥ ለኦክሲዴሽን ተጋላጭ የሆኑ የኮሌስትሮል አይነትና መጠኖችን የመቀነስ ተግባርን ያከናውናል። ለእያንዳንዱ ለማነሳቸው ሀሳቦች እንደ ሪፈረንስ እንዲሆን ዲስክሪፕሽን ላይ ማንበብ መመልከት ከፈለጋችሁ ሊንኮችን አስቀምጥላችኋለሁ። በስፋት ገብታችሁ መመልከት ትችላላችሁ። በዚህ ትምህርት ላይ ያለን ጥቂት ደቂቃ ስለሆነ ዋናውን ሀሳብ እንመለከታለን። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ፣ እንዲማሩበት፣ እንዲጠቀሙበት ያደርጋል። ይህን ትምህርት ወደ እናንተ ይዤ ስመጣ በርካታ ሰዓታትን ፈጅቼ ነውና ላይክ ማድረጋችሁን አትዘንጉ። ትምህርቱን ለሌሎች በማጋራትም ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና ተፈጥሯዊ በሆነ መንገድ መጠበቅ መከላከል እንዲችሉ እናግዛቸው። ለቻናል አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች በየሳምንቱ ሳይንስ ላይ መሰረት አድርጌ የተለያዩ ጥናቶች አርቲክሎች ላይ መሰረት አድርጌ በማመጣቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። በዛሬ ላይ መጠቅሳቸው እነዚህ 4 ምግቦች በደማችን ውስጥ የሚኖር ለጤና አስጊ የሆነውን ስሞል ደንስ ተብሎ የሚጠራውን የኮሌስትሮል መጠን የመቀነስ ተግባርን ወይም መቆጣጠር እንድንችል የሚያደርጉት በ3 ዋና ዋና መንገዶች ነው። ከዚህ በፊት እንደተመለከትነው ኤልዲኤል ተብሎ የሚጠራው የኮሌስትሮል አይነት በራሱ ጎጂ ነው ማለት አይደለም። ሰውነታችን በአብዛኛው እነዚህን ኮሌስትሮሎች በራሱ ነው የሚያመርተው። ከምግብ የሚያገኛቸው የኮሌስትሮል መጠንና ይዘቶች በጣም አነስተኛ ናቸው። አብዛኛዎቹን ኮሌስትሮሎች ኤልዲኤል የምንጠራቸውና ተመሳሳይ ኮሌስትሮሎችን በራሱ ነው የሚያመርተው። እነዚህን ኮሌስትሮሎች የተለያዩ ሆርሞኖችና ጠቃሚ የሆኑ ኬሚካሎችና ተመሳሳይ ስርዓትን ለማከናወን ለሰውነታችን ጠቃሚ የሆኑ ተግባራትን ለማከናወን ይጠቀምባቸዋል። አስቸጋሪው ሁኔታ ሰውነታችን የሚያመርታቸው ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች በደም ቧንቧ ውስጥ እነሱን አደጋ ላይ ሊጥል የሚችል ሁኔታና ኢንቫይሮንመንት ሲፈጠር ነው። ይህ አይነት ኢንቫይሮንመንት በዋነኝነት ኦክሲዴሽን ብለን የምንጠራው ነው። በሰውነታችን የፍሪ ራዲካል ኤሌክትሮን የጎደላቸው እነዚህ አደገኛና ለጤና አስጊ የሆኑ ኤሌመንቶች ኤሌክትሮን የጎደላቸው እነዚህ ሞለኪውሎች መንቀሳቀስና መሰራጨት ከፍ በሚልበት ጊዜ ሰውነታችን እነዚህን ኤሌክትሮን የጎደላቸው ሞለኪውሎችና ስትራክቸሮች ማምከን ሳይችል ሲቀር ጉዳት ሊያደርሱ ወደማይችሉ ተራ ወደሆነ ኦክሲጅን ሞለኪውል መቀየር በማይችልበት ጊዜ በዛ ወቅት እነዚህ ኤሌክትሮን የጎደላቸው ሞለኪውሎች ጤናማ የነበረውን ኤልዲኤል ተብሎ የሚጠራውን ኮሌስትሮል ስሞል ደንስ ተብለው ወደሚጠሩ ለጤና አስጊ ወደሆኑና ሰውነታችን በጉበት አማካኝነት ሊቆጣጠራቸው ወደማይችላቸው የኮሌስትሮል አይነት በመቀየር በቀላሉ በደም ቧንቧ ውስጥ መጠናቸው እየጨመረ እንዲሄድና ከፍ ሲልም በመጋገር የደም ዝውውርና ስርጭትን እንዲያስተጓጉሉ አልፎም መላው ጤናችንን እንዲያቃውሱ ምክንያት ሊሆን ይችላል። ሰውነታችን ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች ለኦክሲዴሽን ከመጋለጣቸው በፊት ከደም ቧንቧ ውስጥ በማውጣት በጉበት አማካኝነት በማውጣት ሜታቦላይዝ አድርጎ የተለያዩ ሞለኪውሎችን፣ ሆርሞንና ተመሳሳይ ስርዓትን ለመተግበር ካልተጠቀማቸውና እነዚህ ኤልዲኤል ኮሌስትሮሎች በደም ቧንቧ ውስጥ መጠናቸው ከፍ እያለ ሲመጣ ከላይ በጠቀስነው ኦክሲዴሽን ብለን በጠራነው ኬሚካላዊ ለውጥ አማካኝነት ጤናን ሊያቃውሱ ወደሚችሉ የኮሌስትሮል አይነቶች ይቀየራሉ። በዛሬ ትምህርታችን ላይ የምንመለከታቸው ምግቦች በሚከተሉት 3 መንገዶች ይህን ተግባር አስቀድመን መከላከል እንድንችል ያደርጋሉ። አንደኛ፣ እነዚህ ምግቦች በውስጣቸው ሳፖኒን ተብሎ የሚጠራውን ኬሚካልና ስቴሮል ብለን የምንጠራውን በቀላል አማርኛ ፕላንት ኮሌስትሮል ልንለው እንችላለን። ይህ እጽዋት ውስጥ የሚገኘው ስቴሮል ተብሎ የሚጠራው የኬሚካል አይነት ልክ ሰውነታችን በራሱ እንደሚያመርተው የኮሌስትሮል አይነትና ከእንስሳት ተዋጽኦዎች እንደምናገኛቸው ምግቦች እነሱ ውስጥ እንዳለው የኮሌስትሮል አይነት ተመሳሳይ ስትራክቸር፣ አወቃቀርና ባህሪን ያለው እጽዋት ውስጥ የሚገኝ የሊፒድ አይነት ነው። ይህን አይነት ባህሪ መያዙ ሰውነታችን ኮሌስትሮልን ለሚቆጣጠርበት ስርዓት ከፍተኛ አዎንታዊ ጠቀሜታን እንዲሰጥ ብቁ ያደርገዋል።
እጽዋት ውስጥ የሚገኘው ኤስቴሮል ተብሎ የሚጠራው ይህ የሊፒድ አይነት የኮሌስትሮል አይነት ባህሪና አወቃቀርን መያዙ ከምግብ የምናገኛቸው ኮሌስትሮሎችም ሆኑ ሰውነታችን በራሱ የሚያመርታቸው ኮሌስትሮሎች በቀጥታ ወደ አንጀታችን ጋር መጥተው ሜታቦላይዝድ ሆነው ወደ ደም ቧንቧ ከመሰራጨታቸው በፊት ቀድሞ እንደነዚህ ኮሌስትሮሎች በመምሰልና የእነሱን አይነት ባህሪና ሚናን በመውሰድ ወደ አንጀታችን በመምጣት ቀድሞ ሜታቦላይዝድ በመሆን ወደ ደማችን ውስጥ በመሰራጨት በደማችን ውስጥ ያለው የኮሌስትሮል መጠን ከፍተኛ ነው የሚል መልእክትን በመፍጠር ሰውነታችን ከዛ የተነሳ በራሱ የሚያመርታቸውን ወይም ከምግብ የሚያገኛቸውን ኮሌስትሮሎች ሜታቦላይዝ ከማድረጉ በፊት በጉበት አማካኝነት ከደም ውስጥ በማውጣት ከሰውነታችን የሚወገዱበትን ሁኔታ እንዲያከናውን ያደርጋል። ከላይ የጠቀስኩት ፕላንቶች፣ እጽዋቶች ውስጥ የሚገኘው ኤስቴሮል ብለን የጠራነው የኮሌስትሮል አይነት ባህሪ ያለው ይህ ሊፒድ ለኦክሲዴሽን ተጋላጭ አይደለም። ኦክሲዴሽን ተብሎ የሚጠራው ኬሚካላዊ ለውጥ አማካኝነት ለጤና አስጊ ወደሆነ የኮሌስትሮል አይነት የመቀየር ባህሪ የለውም። ከዛም የተነሳ ምንም እንኳን በደማችን ውስጥ የመዘዋወር የመንቀሳቀስ ባህሪ ቢኖረውም ለጤናችን ግን አስጊ አይደለም። ይህን አይነት መልእክትና ሁኔታን በመፍጠር በደማችን ውስጥ ስሞል ደንስ ተብሎ የሚጠራው ለጤና አስጊ ወደሆኑ የኮሌስትሮል አይነቶች የመቀየር ባህሪ ያላቸው ኮሌስትሮሎች በደም ቧንቧ ውስጥ የመቆየትና የመንቀሳቀስ እድላቸውን በመቀነስና በማውረድ የልብና የአንጎላችንን ጤንነት መጠበቅ ማሻሻል እንድንችል ያግዘናል። ሁለተኛው ኬሚካል ሳፖኒን ብለን የጠራነው ነው። ይህ የኬሚካል አይነት በሞለኪውላር ሌቭል ሰውነታችን በራሱ ኮሌስትሮሎችን ለማምረት የሚጠቀማቸውን የእነዚህን ኢንዛይሞች እንቅስቃሴና ተግባራትን በመቆጣጠር ሰውነታችን ከሚያስፈልገው በላይ ኮሌስትሮልን እንዳያመርትና በደም ቧንቧ ውስጥ የመንቀሳቀስ ከፍ የማለት ዕድላቸውን መቆጣጠር መቀነስ እንድንችል ያግዘናል። ከላይ ጠቀስኳቸው እነዚህን ሁለት ኬሚካሎች ምስር ውስጥ በከፍተኛ መጠን እናገኛቸዋለን። ድፍን ምስር ውስጥም ቀይ ምስር ውስጥም በከፍተኛ መጠን እናገኛቸዋለን። ሁለተኛው እነዚህ ምግቦች በውስጣቸው የያዙት በውሃ የሚሟሙ የፋይበር አይነቶችን ነው። ሁሉም ፋይበሮች ከኮሌስትሮል አንጻር ያላቸው ጠቀሜታና አስተዋጽኦ ተመሳሳይ አይደለም። በውሃ የሚሟሙ ፋይበሮች በይበልጥ ሰውነታችን ኮሌስትሮልን የሚቆጣጠርበትን ስርዓትና ሁኔታ የመደገፍ ባህሪና አቅም አላቸው። እነዚህ በውሃ የሚሟሙ የፋይበር አይነቶች ወደ ውስጣችን ሲገቡ ጄል መሰል ስትራክቸር ቅርጽን በመመስረት ሰውነታችን ኮሌስትሮልን የሚያመርትበትና ሜታቦላይዝ የሚያደርግበትን ስርዓት ፍጥነቱን በመቀነስና በማረጋጋት በደማችን ውስጥ ከፍተኛ የሆነ የኮሌስትሮል ኤልዲኤል ብለን የምንጠራቸው የእነዚህ ኮሌስትሮሎች መንቀሳቀስና መዘዋወር እንዳይኖር የመቆጣጠር ተግባርን ያከናውናሉ። በይበልጥ ጉበታችን በደም ውስጥ የሚሰራጩ ኤልዲኤል ተብሎ የሚጠሩ ኮሌስትሮሎችን ከደማችን ውስጥ በማውጣት እነዚህን ኮሌስትሮሎች ጥቅም ላይ የሚያውልበትን ሁኔታና መንገድ የመቀስቀስና የማነቃቃት ባህሪን ያስከትላሉ። ይህ አይነት ሁኔታ በደም ቧንቧ ውስጥ ለኦክሲዴሽን ተጋላጭ ሆነ የኮሌስትሮል መጠን የመኖርና የመቆየት ዕድልን በከፍተኛ ደረጃ ይቀንሳል፣ ያወርዳል። ይህን አይነት በውሃ የሚሟሙ የፋይበር አይነቶች በከፍተኛ መጠን ተልባ ውስጥና የቺያ ፍሬ ውስጥ እናገኛቸዋለን። አራተኛው እነዚህ ምግቦች በውስጣቸው ኦሜጋ 3 ፋቲ አሲድን መያዛቸው ነው። እነዚህ እጽዋቶች ውስጥ የሚገኘው የኦሜጋ 3 ፋቲ አሲድ በይበልጥ በደም ቧንቧ ውስጥ ሊከሰት የሚችል ኢንፍላሜሽንን መቆጣጠር እንድንችል ያደርጋል። በደም ቧንቧ ውስጥ የሚከሰት ኢንፍላሜሽን አያይዞ ኦክሲዴሽን ብለን የጠራነው ከላይ ጤናማ የነበሩ ኮሌስትሮሎችን ለጤና አስጊ ወደሆኑ የኮሌስትሮል አይነት የመቀየር ብቃትና ዋነኛ ተግባር የሚያከናውነውን ይህን አይነት ኬሚካላዊ ለውጥ የመቀስቀስ ባህሪ ያለው የአይነት ስርዓት እንዳይከናወን ኢንፍላሜሽን በደም ቧንቧ ውስጥ የሚከሰት የሴሎች መቆጣት፣ መበሳጨትና ተመሳሳይ ስርዓትን መቆጣጠር በሴል ደረጃ መከላከል እንድንችል ያግዛል። ይህን አይነት ኦሜጋ 3 ፋቲ አሲድ ከላይ ጠቀስኩት የቺያ ፍሬ፣ ተልባ፣ የተለያዩ ለውዞች ውስጥ እናገኛቸዋለን። ከቺያ ፍሬና ከተልባ በተጨማሪ ባቄላ፣ ቦሎቄና ተመሳሳይ እነዚህ ጥራጥሬዎች በውስጣቸው ከፍተኛ የሆነ በውሃ የሚሟሟ የፋይበር ይዘት አላቸው። ከላይ ጠቀስኳቸውን ባቄላ፣ ቦሎቄ፣ ተመሳሳይ ጥራጥሬዎች፣ ተልባ፣ የቺያ ፍሬ፣ ምስር፣ ድፍን ምስርና ለውዝን እነዚህ ምግቦች ለአንድ ወር አዘውትረን በመመገብ
በደማችን ውስጥ ያለውን የኮሌስትሮል መጠንና ሁኔታ ማስተካከል፣ መቆጣጠር እንችላለን። በዛሬ ትምህርታችን ላይ ጠቃሚ መረጃዎችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ